ሰላም ጤና ይስጥልኝ። አሁን የምገኘው ኖርዌይ ውስጥ ነው እና ይህ ሐይቅ ኖርዌይ ውስጥ አንድ ጫካ ውስጥ የሚገኝ ሐይቅ ነው። ኖርዌይ ውስጥ በብዙ ሺህ የሚቆጠር ሐይቅ አለ በየጫካው። አሁን ማንም የለም። ዛሬ ግን ዋና እንዴት እንደቻልኩ ላስረዳችሁ ነው ይህንን ኮንተንት የምሰራው። ግን ዋኝቼ ስመጣ እነግራችኋለሁ። በነገራችን ላይ ኖርዌይ ሐይቅ ውስጥ መዋኘት ቀላል አይደለም። ቀዝቃዛ ውሃ ስለሆነ ማለት ነው። ብዙ መቆየት አይቻልም። እኔ ይህንን ዋና የቻልኩት ቀበና ነው። በሰፈራችን ባለው ቀበና የቀበና ልጅ ነኝ እና ቀበና በወንዝ ላይ የጀመርኩትን ዋና ያረጋገጠልኝ ደግሞ ጥንስስ የሚባል ወንዝ አለ። በወንዙ መሃል አለት አለ። በአለት መሃል ትንሽ ኩሬ አለች። 4 እርምጃ የማትሞላ ማለት ነው። ያንን ኩሬ ዋኝተህ ካለፍክ ጥንስስን ሰነጠቀ ይባልና ኮንፎርም ይደረግልሃል መዋኘት መቻላችን ማለት ነው። ይህ አንድ ነገር ነው። በዚህ አጋጣሚ ማስተላለፍ እንፈልገው አንድ ቁም ነገር አለ። ይህንን ዋና በቀበና ላይ ስንለማመድ የደረሰብን ትራውማ፣ ከትራውማው የወጣናለን፣ ከትራውማው ደግሞ ያልወጡ አሉ። ለምሳሌ ቀበና ትምህርት ቤታችን በቀበና በወንዝ የተከበበ ነው። ኤሌመንተሪ ስኩል ህብረት ፍሬ ይባላል። እዛ ስንዋኝ በእረፍት ጊዜ ስንዋኝ በአንድ ወቅት ምን አደረጉ? ዘበኛው መጣና ልብሳችንን ኮሌክት አድርጎ ወደ ቢሮ ሄደ። ዳይሬክተሩ አዞት ማለት ነው። ዳይሬክተሩ ታደሰ ይባላል። ወደ ታደሰ ከመምጣት በፊት ያንን ልብሳችንን ይዞ ቢሮ ሄደ። ወንዶችም ሴቶችም ነበርን። 2ኛ ክፍል ነኝ ትዝ ይለኛል። እና ራቁታችንን እስከ ቢሮ ድረስ ሄድን፣ ተማሪው እያየን ማለት ነው። ምን አይነት ሃራሽመንት እንደሆነ it is odious execution። ቢሮ ከደረስን በኋላ ደግሞ ታደሰ ገረፈን፣ አትዋኙ ተብለን ማለት ነው። ይህ ሰውዬ ዳይሬክተር የሆነው በኋላ ሲገባኝ የቀይ ሽብር ተዋናይ ነበር። አንድ ሰው የቀይ ሽብር ሲያፋፍም ሰዎችን ሲገል በሚኖርበት ቀበሌ አይደለም፣ ሌላ ቀበሌ ሄዶ ነው ሰዎችን የሚገለው። እና ወያኔ እንደገባ ዶክመንቱ ተገኘ ከተወሰነ ጊዜ በኋላ። ማለት የብዙ ሰዎች ዶክመንት ተገኝተዋል። እድገት የሚጠይቁበት አንዱ ሰው ገድያለሁ እያሉ ነው፣ ደርግም የሚሾማቸው ማለት ነው። ያ ሰውዬ የትምህርት ቤቱ ዳይሬክተር ሲሆን እንግዲህ ከሱ የተሻለ እውቀት የሌላቸው ሳይኖሩ ቀርቶ አይደለም፣ ግን የቀይ ሽብር አራማጅ ስለነበረ ዶክመንቱ ተይዞ በወያኔ ጊዜ እስር ቤት ገብቶ አሁን በህይወት የለም፣ ሞቷል። የታደሰ የሚባል ሰውዬ ማለት ነው። በዚህ ትራውማ ተሸማቀው ዋና ያቆሙ ልጆች እስከ መጨረሻው ዋና አይችሉም ማለት ነው። እንግዲህ ዓለማችን 70% በውሃ የተከበበ ነው እና ኢንጆይ ሳያረጉት ያልፋሉ ማለት ነው።
እንጆይ ለምን እንዳላደረጉት ዋናን ለምን እንዳልቻሉ ያውቁታል። ያንን ሲያስታውሱ በጣም ይናደዳሉ። ትራውማ ማለት አንዱ ይሄ ነው። እኔ ሬቢሊየስ ስለሆንኩ አመፀኛ ስለሆንኩ የምባለውን አላደርግም። በቀላሉ ማቆም ሰው አይደለሁም። ፋቮራይት ልጅ አይደለሁም ለወላጆቼ። ምክንያቱም ይሄን አታድርግ ሲሉኝ እስካላላመንኩበት ድረስ ከማድረግ ወደ ኋላ አይደለም። ስለዚህ ያ ሬቢሊየስነቴ አመፀኛነቴ ስለጠቀመኝ ዋናውን አላቆምኩም፣ ሄድኩ ማለት ነው። ግን ስለዛ ሰውዬ ሳስብ አሁንም እናደዳለሁ። ትራውማ አለ ማለት ትራውማ ማለት ይሄ ነው እና ከትራውማ መውጣት ቀላል ነገር አይደለም። ግን ኤኒዌይ ያለፈው አለፈ። ጊዜው የኛ ዛሬ ስለሆነ ዋና የማትችሉ ልጆች አሁንም ተለማመዱ። አውሮፓ ያላችሁ በቃ ጀስት ትንሽ ጊዜ ነው ኢንቨስት የምታረጉት። የተወሰነ ገንዘብ ኢንቨስት ታረጋላችሁ። ዋና የሚያለማምዳችሁ አለ፣ ተለማምዳችሁ ትዋኛላችሁ። ብዙ አይፈጅባችሁም። እኔ ያለማመድኳቸው ልጆች ስላሉ ማለት ነው አውሮፓ ውስጥ የኔ ዘመዶችም ጓደኞችም አውሮፓ ከመጡ በኋላ አለማምጃቸው አሁን ኃይለኛ ዋናተኛ ሆነዋል። እና ከትራውማ ለመውጣት ወሳኙ ይህ ጊዜ እኔ ነው፣ ትላንት አይደለም ዛሬ ነው የኔ ጊዜ ብለን ማሰብና መወሰን መቻል አለብን። በነገራችን ላይ ይሄንን ሐይቅ ዳግማዊ ጥንስስ ብዬዋለሁ ማለት ነው። አመሰግናለሁ።